ሉዋና ክፍል 5 ሮቤል እና አድናን ወንድማማቾች ናቸው። ሮቤል በጣም ተንኮለኛና ነገረኛ ነው። በወንድሙ ትዳር ይቀናበታል። እሱን የሆነ ነገር እንዴት ማሳጣት እንዳለበት ያስባል። ለዚህም በዊልቸር ጉዳት እንደደረሰበትና እንደታመመ አድርጎ ማስመሰል ይጀምራል። መንቀሳቀስ የማይችል የመሰለው ሮቤልም ከክፍል መዋል ማደር ከጀመረ ሰንበትበት ብሏል። አድናን የወንድሙ መታመም ሲያስጨንቀው እሱ ግን እግሩን እየጠበቀ ሚስቱን ይዞ ይተኛበታል። በዚህ ሁኔታ ቀናቶች አለፉ። ሆኖም ከዕለታት አንድ ቀን ሳራ ትመለከታቸዋለች። ማለትም የወንድሙን ትዳር ሲያማግጥና መሄድ እየቻለ ነገር ግን በሽተኛ በመምሰል ከዊልቸር ላይ መዋል ማደር መጀመሩን የተመለከተችውና ለወንድሙ ለአድናን ምን ያህል ወንድሙ በተንኮል እንደዛ ዊልቸር ላይ እንደዋለና እሱ ዘወር ሲል ሚስቱን ያማግጥበት እንደነበረ እንደምትናገርበት ፍርሃት ውስጥ ይገባል። በሰራተኝነት ተቀጥራ እዛ ቤት ህይወቷን እየገፋች ቢሆንም ያየሽውን ምስጢር ለማንም እንዳትናገሪ አብሮሽ ሊቀበር ይገባል በማለት ጉርቧን አነቃት። በዚህ ምክንያት አስከሬኗን ወደ አልጋ ስር ያስገባዋል። የሳራ አስከሬን ከቤታቸው ከተቀመጠ ሰንበትበት ብሏል። ምክንያቱም ስራ ጋር ተባብረው ወደ ውጭ ለማውጣት ባሰቡበት ሰዓት ጊዜና ሰዓት አላገኙም። ማለትም ካሁናውን ሰው ይመጣብናል፣ ምናልባትም አስከሬኑን ተሸክመን ስንሄድ ሰው ሊያየን ይችላል እያሉ በፍርሃት አውለውታል፣ አሳድረውታል። ሆኖም ዛሬ ላይ ወደ ቤታቸው ሲገቡ አንዳች እንግዳ የሆነ ጠረን እያዩ ነው። የሚያናድደውና የሚያበሳጨው ነገር ቢኖር ግን አድናን ከጀርባው ምን እየተከናወነበት እንደሆነ መጠርጠር አለመቻሉ ነው። ሉዋና እህቷ ከጠፋች ሰንበትበት ብላለች። ሳራ ግን በግፍ የተነጠቀች ነፍስ ይችን ዓለም ተሰናብታ ሄዳለች። ቢሆንም ግን ሉዋና በተስፋ ከዛ ቤት አሁንም አገኛታለሁኝ፣ ለስራ መታ እንዴት ልትጠፋ ትችላለች እያለች ወደዛ ቤት ተመልሳ በመምጣትም እህቴ ከዚህ ቤት ውጭ የትም አትሄድም ትላለች። ሮቤልና ሜራ ግን ያንን ቤት ለስራ እንዳልፈለገችና ተሰናብታ እንደወጣች ነበር የነገሯቸው። በወቅቱ አድናን ጠርጥረዋል። ምክንያቱም አልባሳቶቿን አልወሰደችም። የሳራ ልብስ ወደዚህም ስትመጣ አንዲት ሻንጣ ይቺ ብቻ ነበረች። እናም አሁንም ልብሷን ትታ ልትሄድ አትችልም በማለት በወቅቱ የተከራከራት ቢሆንም እኔ ብዙ አልባሳት ስለሰጧት ይህ የማትፈልገው ስለሆነ ነው ያንን ልታሳምነው ችላለች። ታዲያ በዚህ ምክንያት እህቷን ፍለጋ የመጣችው ሉዋና ግን አይኗ ጉድ ተመለከተ። ምንም እንኳን የእህቷን አስከሬን ማየት ባትችልም የቤታቸው ጠረንና ሮቤል ከዊልቸር ተነስቶ ቆሞ ሲራመድ መመልከቷ እዛ ቤት የበለጠ ንትርክን እንዲፈጠር አደረገች። ለአድናንም ነገረችው። ወንድምህ ሮቤል ቆሞ መሄድ ይችላል፣ መራመድም ይችላል፣ በደንብ በስነ ስርዓት ተመልክቼዋለሁ በማለት የነገረችው ሉዋና አድናን ወደ ሮቤል ክፍል በመሄድ ዊልቸር ላይ የተቀመጠውን ሮቤል አንስቶ መሬት ላይ አፈረጠው። እንዴት መራመድ እየቻልክ ማስመሰል ትጀምራለህ? ቆመ መሄድ ስትችል እንዴት ዊልቸር ላይ መዋል ጀመርክ? ይለዋል። ሮቤልም አውቃለሁ እንደሰለቸው እንዳማረርኩ አውቃለሁ ወንድሜ፣ ሌላ ምንም መድረሻ የለኝም፣ የት እገባለሁ ይላል። እኔ ወንድሙ አዙሮ ማሰብ ይጀምራል። በእርግጥም ግፍ የሰራ መስሎ ታይቶታል። በጣም ይቅርታ፣ ቆመ መራመድ የምትችል ስለመሰለኝ ነው በማለት መሬት ላይ ዘርሮት የነበረውን ሮቤልን አንስቶ ዊልቸር ላይ ያስቀመጠው። ሮቤል በማስመሰል ስቅስቅ ብሎ አለቀሰ። ወንድሙም ይቅርታ ጠየቀው። አድናን የሮቤልን ክፍል ለቆ ከወጣ በኋላ ግን ቁጭ ብሎ እያሰበ ራሱን በጸጸት ሲገርፍም ነበረ። ሉዋናንም በወንድማማቾች መካከል ጠብ እየዘራች ነው። እንዴት ቆሞ መራመድ ሳይችል አንቺ ግን ቆሞ ይራመዳል፣ ዊልቸሩን ለቆ አይቼዋለሁ እያልሽ በሐሰት እየነገርሽኝ ወንድሜን አስቀየምኩት ይላል። እሷም በስነ ስርዓት እንዳየችውና እርግጠኛ እንደሆነች ልታሳምነው ሞከረች። ወደ ሮቤል ክፍል ገባች። ይህኔ ሮቤል ላብላብ እያለውና ለትንሽ ነው ከጥቃት የተረፍኩት፣ አድናን ቆሜ እንደሚሄድ ሳይጠረጥር አልቀረም። መጥቶ እኮ ቆሞ መሄድ እየቻልክ እንዴት እንደዚህ ዊልቸር ላይ መዋል ማደር ጀመርክ? ለምንድን የምታስመስለው? ተነስ ሲል መሬት ላይ ገልብጦ ጣለኝ ይላል። እንዴት ሊሆን ይችላል? እንዴት ሊጠረጥር ቻለ? ሲመስለኝ ያቺ ነገረኛ ሉዋና ነግረው ይሆናል። ይሄማ የመቃብራችን ጉድጓድ እየተቆፈረልን ስለሆነ
ይህ ከመሆኑ በፊት በእሷ ላይ አንድ እርምጃ መውሰድ አለብን በማለት ሁለታቸው ተመካከሩ። ሮቤልም በእርግጠኝነት ሉሃና እንደነገረችው አመነ። አድናን ሉሃናን ከወቀሳት በኋላ ሮቤልን መጥቶ ይቅርታ ጠየቀው። ሉሃና ስለነገረች ነው ይህንን ያልኩህ፣ እባክህን ይቅር በለኝ ሲልም የጥፋተኝነት ስሜት ስለተሰማው ሮቤልን ይቅርታ ጠየቀው። ሮቤልም ድሮም ጠርጥሬ ነበር ይላል። የዚህን ጊዜ አጅሪት ሚራ ሉሃና በመሄድ ጉርቧን አነቀቻት። ምን አገባሽ? ያየሽውን እንዳላየሽ አልፈሽ ተቀመጭ። እህትሽን ፍለጋን የመጣሽው ወይስ እኛን ማደን? በወንድምና በወንድም መካከል በርሳቸው እንዲጋደሉ እያደረግሽ ነው ስትልም ሰደበቻት። በስነ ስርዓት ያየሁትን ነው። ለምን ዋሻለሁኝ? ይልቁንስ እናንተ እስከ መቼ ድረስ ነው አስመስላችሁ የምትዘልቁት? አለች። ወደ ሮቤል በመሄድም ከውልቸርና ቆሞ ከመሄድስ ምን ነው ቆመ መሄድ ስትችል ውልቸር ላይ መቀመጥ መረጥ ካለችው፣ ምናልባት ውልቸሩ ተመችቶኝ ይሆናል። አንቺ እንደምትዩ እኔም ቆሞ የመሄድ ህልም ነበረኝ ግን አልሆነልኝም ይላል። ለማንኛውም ግን ከዕለታት አንድ ቀን ቆሜ እሄድ ይሆናል እያለ ማስመሰል ይጀምራል። ይሁን እንጂ ከዛው እንደቆመች የእህቷ አስከሬን ጠረን ሊያስቀርባት አልቻለም። በጣም መጥፎ ሽታ እየሸተተኝ ነው ትላለች። ምናልባትም የወንድ ክፍል ይሆናል ጠረኑ፣ ለዛ ነው የተቀየረብሽ። አይ እንደዛ እንኳን አይደለም፣ አንዳች እንግዳ የሆነ ጠረን ነው፣ በጣም የሚያስፈራ ትላለች። ይህኔ መደነባበር ይጀምራል። ታዲያ ሚራ ስትመጣ ይኸውልሽ ሉሃና ስትመጣ የቤታቸው ጠረን አንዳች እንግዳ ጠረን እንደሆነና ሊያስቀርባት እንዳልቻለ ይነግራታል። ሚራም ቢሆን ወደዛ ክፍል ስትገባ የሽታ ያለሽ እያለች አፍንጫዋን እያያዘች ነበር የምትገባው። አስከሬኑ በዚህ ሁኔታ መቆየቱ እጅግ አደገኛ ነገር እንደሚያመጣባቸው ያውቃሉ። የአድናንን እግር ጠብቀውም ይህንን አስከሬን ተሸክሞ ያወጣዋል። አስከሬኑን ተሸክሞ በሚጓዝበት ሰዓት ሉሃና ወደ ሮቤል ክፍል ስትገባ ውልቸሩን ብቻ አገኘችው። በጣም ይገርማል። ሲመስለኝ ሮቤል እጅግ በጣም አደገኛ ሰው ነው። ስለዚህ አሁኑኑ ለአድናን ልንገረውና እውነተኛነቴን ማስመስከር አለብኝ አለች። ወደ አድናን ሮጠች። አድናን እባክህን ስማኝ አለችው። ምንም ሮቤል ክፍል ስገባ ውልቸሩ ብቻ ነው፣ ሮቤል የለም። ስለዚህ ቆሞ መራመድ ይችላል። ህይወትን ስነግርህ ልታምነኝ አልቻልክም። ለማንኛውም አሁን ወደ ክፍል መሄድ እንችላለን በማለትም አድናንን ወደ ክፍል ይዛው ለመሄድ ፈለገች። እሱ ግን በፍጹም አይሆንም አለ። ሚራም ቢሆን በጭራሽ አይደረግም፣ አርፈሽ ተቀመጭ እያለች አይኗን አጉረጠረጠችባት። በጭራሽ እኔ ደግሞ የሮቤልን ክፍል ሳናይ መቀመጥ አልፈልግም። እመነኝ፣ በኋላ ጥፋቴን አምኜ እዚህ ቤት ለመውጣት አልገባለሁ አለችው። ይሄኔ አድናን እሺ በኋላ ግን ድጋሚ አንድ አይነት ስህተት ባይ እዚህ ቤት አትኖርም ሲል ዛተባት። ግን ወደ በር እንዳይገቡ እየተከላከለች ብትቆይም ገልብጠውት ወደ ሮቤል ክፍል በሚገቡበት ሰዓት ሮቤል እየሮጠ አስከሬንን ጥሎ ተመልሶ ከውልቸር ላይ ያገኙት። እኔ ሉሃና ጥፋተኛ ተደረገች፣ እንግዲህ ውጭልኝ፣ ከዚህ ቤት ማየት አልፈልግም በማለት አድናን ሉሃናን አመነጫጨቃት። ይህኔ ሉሃና ምንም አማራጭ የላትም። እመነኝ እያለች እንደ በፊቱ እየተጣራችና እውነታውን ነገር እንዲያውቅላት መሄድ እንደማትፈልግ አድናንን ብትጠይቀውም አድናን ግን ማየት አልፈልግም በማለት ጉርቧን አንቆ የገፈታተረ ከበር ውጭ ያስወጣታል። ሉሃና ወጣም ቢሆን አሁንም ልቧ አላረፈም። እህቴ ሳራን ትቼ የትም አልሄድም፣ አሁንም ተመልሽ እዛ ቤት መሄድ አለብኝ አለች። ጎዳና ለጎዳና ስትንከራተት ቆይታ ተመልሳ ወደነ አድናን ቤት መጣች። አሁንም ተስፋ አትቆርጭም? ለምን ትመጫለች ሲልም ሰደባት። እሷም የእህቴ ሳራ ሴም እዚህ ነው፣ ሮቤልን ሄጄ መጠየቅ እፈልጋለሁ። ሌላ ብዙ ነገር አውርቼ አንተን ማሳመን ከባድ ነው። ለማንኛውም ይህንን ብቻ እንዳደርግ ፍቀድልኝ አለችው። እንግዲህ ወደዚህ ክፍል እንድትመለስ ያደረጋት ነገር ቢኖር ሁን አስገብታ ስትመለከተው ከሮቤል ጋር እንደሆነ ስላወቀች ነበረ። አድናንም ሉሃና በነገረችው ነገር አመነ። እውነትም ከሮቤል አንዳች ነገር ሊኖራት ይችላል፣ በዚህ ልፈቅድላት ይገባል አለ። ይዘው ወደ ሮቤል ክፍል ሲያመሩ ግን አይናቸው ጉድ ተመለከተ። ሮቤል እና ሚራ እየተላላጡ ነበረ። ባለትዳር የሆነችው ሚራ ውልቸር ተነስቶ ከሮቤል ጋራ በጣም በሚያስጠላው ሁኔታ
እየማገጡ እጅ ከፈንጅ ያዛቸው። ይህኔ በር ላይ ድርቅ ብለው ይቀራሉ። ከዚህ በፊት ሉህናን አላምንም ብሎ ሌላ የባሰ ጉድ ተመለከተ። በጣም የምትወደው የምታፈቅረው አሁን ልጅ እንዳረገዘችለትና ያለት እስኪ ስም ድረስ የቸኮለው አድናን ያህል አደገኛ ነገር ከጀርባው እየተከናወነ እንደሆነ መመልከት ቻለ። ለማንኛውም እስካሁን ግን ግራ ቀኝ መመልከት አቅቶት የምትነግረውን ነገር በማመን ሲደነባበር ቆይቷል። ዛሬስ የዛሬውማ ይባስ ቆሞ እንደሚሄድ አላምንም ያለው አድናን ሚስቱን ይዞለት ተኝቶ አገኘው። በቀጣይ ክፍል ምን አዲስ ነገር እንመለከታለን? የሳራ ሀቅ እንዴት ይወጣላት ይሆን? በግፍ የተነጠቀችን ነፍስ ፍትህ ያሻታልና በቀጣይ ክፍል እነዚህ ሰዎች ሴራቸው እንዲገለጥና የሳራ ነፍሰ ገዳዮች እንደሆኑ መታወቅ እንደሚገባችሁ እየተመኘሁኝ ለዛሬ እዚሁ ተሰናበትኳችሁ። ሉህና ክፍል 6 እስከምንገናኝ ድረስ እናንተም ስለዚህ ድራማ ያላችሁን አስተያየት ግለጹልኝ። ቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።